ሰላም ቅዱሳን እንደምን ቆያችሁ? እግዚአብሔር ይመስገን። እንግዲህ እኔ ደህና ነኝ። በሳምንታችን ዛሬም ተገናኝተናል። በዚህ በዩቲዩብ ቻናል ላይ በየሳምንቱ ወደ እናንተ አዳዲስ መልእክቶችን ይዤ በመምጣት እንግዲህ እናንተን እያገለገልኩ ነው። እየሰማችሁኝ ያደመጣችሁኝ ያላችሁ በመልእክቴ የተባረካችሁ የተማራችሁ መንገዳችሁን ህይወታችሁን እንዲሁ በእግዚአብሔር ቃል ራሳችሁን እያያችሁ ያላችሁ ወንድሞችና እህቶች እንዲሁ አባቶቼና እናቶቼ እግዚአብሔር ዘመናችሁን ይባርክ። ያበረታታችሁኝ ያላችሁ ደውላችሁ በርታ ምትሉኝ ስጠፋ ጠፋ ምትሉኝ ወዳጆቼ እግዚአብሔር ዘመናችሁን ይባርክ። እንግዲህ በተቻለ መጠን ወደ እናንተ መልእክቶችን ይዤ እየመጣው ነው። ዛሬም ወደ እናንተ አዲስ ሐሳብ አዲስ መልእክት ይዤ ወደ እናንተ መጥቻለሁ። እንግዲህ ይህንን መልእክት ከመስማታችን በፊት እስቲ ሁላችንን እንጸልይ። ጻድቅና ቅዱስ የሆንክ አምላካችን እግዚአብሔር እናመሰግናለን። ወደህና ፈቅደህ ደግሞ በዚህ ሚዲያ ያንተን ቃል እንድንናገር እንድንወያይ ህይወታችንን ዘመናችንን እንድናይ አምላካችን እግዚአብሔር ሆይ በእውነት እድል ስለሰጠህን እናመሰግናለን። ይህን እድል ተጠቅመን አንተን መስማት ወደ አንተ መጠጋት ከአንተ ሐሳብ ጋር ተስማምቶ መኖር እንዲሆንልን እግዚአብሔር ሆይ ቃል በቃልህ መስታወት በቃልህ ማዕድ ራሳችንን እናሳድግ እናይ ዘንድ እንድትረዳን እጸልያለሁ። ክብር ሁሉ ላንተ ይሁን በጌታችን በመድኃኒታችን በኢየሱስ ክርስቶስ ስም አሜን። እንግዲህ እግዚአብሔርን ቃል በተለያየ ሐሳቦች ላይ የእግዚአብሔር ቃል ተነግሮ አያልቅም። የእግዚአብሔር ቃል ሁሌ የህይወታችን መመሪያ ነው፣ የምንካፈልበት ራሳችንን የምናስተዳድርበት ምድራዊም ሆነ በምድር ላይ ስንኖር በምድር ላይ እየኖርን ከሰማይ ህይወት አንጻር የምንኖርበት የህይወታችን መመሪያ ነው የእግዚአብሔር ቃል። ይህንን ቃል እርስ በርስ ተጫወተው፣ ስትተኛ አስበው፣ ስትነሳ ስትቀመጥ ከጓደኞች ጋር ስትሆን በአይነ ይኑር በአንገት እሰረው በእጅ እንደ ክታብ ይሁን እየተባለ ዘዳግም ላይ እንደምናየው የዚህን የህግ ቃል ከአፍህ አይለይ እንደተባለው ሁልጊዜ ኢያሱም ላይ የሐሳብ ተደግሞ እናያለንና ይሄን የእግዚአብሔርን ቃል ዛሬም አብረን እንካፈላለን። እንግዲህ ዛሬ ማካፈላችሁ ሐሳብ ያለው ሉቃስ ወንጌል ምዕራፍ 9 ቁጥር 57 ላይ ነው ያለው። እሱን ከማንበብ ጀምራለሁ። እንደዚህ ይላል ሉቃስ ምዕራፍ 9 ቁጥር 57 እነርሱም በመንገድ ሲሄዱ አንድ ሰው ጌታ ሆይ ወደምትሄድበት እከተልሃለሁ አለው። ኢየሱስም ለቀበሮች ጉድጓድ ለሰማይ ወፎች መስፈሪያ አላቸው፣ ለሰው ልጅ ግን ራሱን የሚያስጠጋበት የለውም። ሌላውንም ተከተለኝ አለው። እርሱ ግን ጌታ ሆይ አስቀድሜ ልሂድና አባቴን እቀብር ዘንድ ፍቀድልኝ አለ። ኢየሱስም ሙታናቸውን እንዲቀብሩ ሙታንን ተዋቸው፣ አንተስ ሄደህ የእግዚአብሔርን መንግሥት ስበክ አለው። ደግሞም ሌላ ጌታ ሆይ እከተልሃለሁ፣ ነገር ግን አስቀድሜ ከቤቴ ሰዎች እንድሰናበት ፍቀድልኝ አለ። ኢየሱስ ግን ማንም እርፍ በእጅ ይዞ ወደ ኋላ የሚመለከት ለእግዚአብሔር መንግሥት የተገባ አይደለም ይላል። እንግዲህ እዚህ ክፍል ላይ 3 ሰዎች ነው የምናየው። አንደኛው ሰው ጌታ ሆይ ወደምትሄድበት እከተላለሁ ያለ ሰው ነው። ሁለተኛውን ግን ኢየሱስ ተከተለኝ ያለው ሰው ነው። ሶስተኛውም ልክ እንደዛው ጌታ ሆይ እከተልሃለሁ ብሎ እከተልሃለሁ ያሉ 2 ናቸው። ተከተል የተባለ አንድ ነው። 3ቱም የራሳቸው የሆነ ምላሽ ሲሰጡ እናያለን። እንግዲህ ዛሬ እንድንካፈል ከዚህ ክፍል ተነስቼ እንድንካፈል ርዕስ የሰጠሁት ርዕስ ምንድነው? በመተው መከተል የሚል ሐሳብ አብረን እንካፈላለን። በመተው መከተል እንግዲህ ምንድነው የምንተወው? በምኞት ሳይሆን በተግባር መከተልን፣ እንዲሁ ደግሞ በመተው መከተል ማለት ለእርሱ እንደሚመች ሆኖ መገኘት ማለት እንደሆነ
ባጭሩ ይሄንን ክፍል ለማየት እንሞክራለን። እንግዲህ ከዚህ ክፍል በመነሳት ማለት ነው። ዛሬ ያልተውነው በጣም ብዙ ነገር ነው ያለው። አብሮን እየተከተለ ያለ ግን ለእግዚአብሔር መንግስት የማይሆን አብሮን እየተከተለ ያለ ክርስትናችንን ወደ እግዚአብሔር ከመቅረብ ይልቅ ወደ እግዚአብሔር እንዳንቀርብ የሚያደርገን እጅግ በጣም ብዙ ነገር ነው ያለው። ጌታ ኢየሱስ ክርስቶስ ትቶ መከተልን የመሰለ በረከት እንደሌለ በእነዚህ ሰዎች ሕይወት ውስጥ እናያለን። ልከተልህ የሚል አለ፣ ግን መተው የማይፈልገው ነገር አለ። ተከተለኝ የተባለውም ሰው ተከተለኝ ያለው ሰው ልብ ውስጥም አለ። እንግዲህ በእያንዳንዳችን ልብ ውስጥ ምን እንዳለ አላውቅም። ጌታን እየተከተልን ያለን ወደ እግዚአብሔር መንግስት ለመግባት በክርስትና ሕይወታችን ጌታን እየተከተልን ያለን ሰዎች በምን አይነት መከተል እየተከተልን እንዳለ ሁላችን ሕይወታችን በራሳችን እጅ ስላለ እንዴት እየተከተልን እንዳለ አላውቅም። ነገር ግን ዛሬ ላስታውሳችሁ የምወደው ጌታን የሚከተል ሰው መተው ያለበት እጅግ በጣም ብዙ ነገር እንዳለ ከዚህ ከሉቃስ ወንጌል ማየት እንችላለን። እንግዲህ አስቀድሜ ያለው አለ። አንደኛው ደግሞ ከምቾት ቀጠና መውጣት ያልፈለገ ሰው አለ። ሌላኛው ደግሞ እርፍ ጨብጦ የእግዚአብሔርን መንግስት መንከተል ጀምሮ ግን ደግሞ በልቡ ውስጥ ሌላ የከበደ ነገር አለ። ክርስትናውን ኢፌክቲቭሊ እንዳይፈጽም የከበደው ነገር አለና ኢየሱስ ዛሬ እኛንም እንደዚሁ እንደነዚህ ሰዎች ግብዣ ያደርጋል። ተከተለኝ ሲል ግማሽን ልብ ሳይሆን ሙሉ ልባችንን፣ ትርፍ ጊዜያችንን ሳይሆን ዋናው ጊዜያችንን፣ በሰበብ የራቀ ሳይሆን አሁን የሚጀመር ታማኝነትን ጌታ ከኛ ሕይወት ይፈልጋል። እንግዲህ እነዚህ ሶስት ሰዎች በጣም ጥሩ ምሳሌዎች ናቸውና በዚህ ክፍል ውስጥ በዋናነት ከቁጥር 57 እስከ ቁጥር 62 ድረስ ያለውን ሐሳብ እውነተኛ ደቀ መዝሙር ምን ሆኖ መሄድ እንዳለበት፣ ምን መስሎ መገኘት እንዳለበት፣ ምን አይነት ቆራጥ ውሳኔ መወሰን እንዳለበት፣ ምን አይነት ደቀ መዝሙር ለእግዚአብሔር መንግስት እንደሚበቃ ቆራጥ የሆነ ውሳኔ ኢየሱስ ሲያስተላልፍ እናያለን። ደቀ መዝሙር ነን፣ ሁላችን ተከታዮች ነን። እነዛ የበጉ ሐዋርያት ወይም የበጉ ደቀ መዝሙር የሚባሉት ክርስቶስን በዓይን ያዩ የተመሰከረላቸው ናቸው። እኛ ደቀ መዝሙር ማለት ሌላ ትርጉም የለውም፣ ተከታይ ማለት ነው። ክርስቶስን የሚከተል ጌታ እንድንተው ጥሪ የሚያደርግልን እጅግ በጣም ብዙ ነገር እንዳለ ይሰማኛል። ምን እንድንተው ይፈልጋል? ይሄ ቁጥር 57 ላይ ያለው ሰው ቀበሮች ጉድጓድ፣ ለሰማይ ወፎች መስፈሪያ አላቸው፣ ለሰው ልጅ ግን ራሱን የሚያስጠጋበት የለውም፣ ሌላውም ተከተለኝ አለው ይላል። እንግዲህ በዚህ ክፍል ውስጥ ሕይወት ዓላማ ያስፈልጋታል። ሁሉ ነገር አልጋ ባልጋ አይሆንም። ሁሉ ነገር እንዳሰብነው ላይሄድ ይችላል። ሁሉ ነገር እኛ እንደፈለግነው በፈለግነው አቅጣጫ ላይሄድ ይችላል። ለዚህ ነው ጌታ ኢየሱስ ክርስቶስ ለቀበሮች ጉድጓድ አላቸው፣ ለሰማይ ወፎች መስፈሪያ አላቸው፣ ለሰው ልጅ ግን ራሱን የሚያስጠጋበት የለውም። ውጣ ውረዱ፣ የህይወት መሰናክሉ፣ የህይወት ፈተናው እጅግ በጣም ብዙ ነው። ነገር ግን ተከትሎ ሁሉን ትቶ መከተል በጣም ትርፍ እንዳለው፣ በረከት እንዳለው፣ እንዲሁ ህይወት አልጋ ባልጋ እንዳልሆነ መማሪያ አድርጎ ያቀረበበት ሰው ነው። ጥቅምና ምቾትን አስቦ ሊመጣ ይችላል ወደ ጌታ ኢየሱስ፣ ግን የሰው ልጅ ራሱን የሚያስጠጋበት የለውም። እምንመካው፣ እምንጠጋው፣ እምናመልጠው ከእግዚአብሔር ጋር ስንሆን ብቻ ነው። ሲሳካልን እምንኖረው ህይወት አይደለም ክርስትና። ነገሮች ሲሞሉና እኛ በፈለግነው መንገድ ህይወታችን ሲሄድ አይደለም ክርስትና። ነገሮች በተለያየ አቅጣጫ እኛ ባልፈለግናቸው አቅጣጫ ሊሄዱ ይችላሉ። እውነተኛ ደቀ መዝሙር ግን ነገሮች ምን ይሁኑ ምን እየተወ የሚከተል፣ የሚያማርር፣ ተስፋ የሚቆርጥ፣ በቃ አልፈልግም ብሎ የሚሄድ ሳይሆን ጥቅሙን ሲያጣ፣ ችግር ሲገጥመው፣ የሆነ ፈተናዎች፣ መሰናክሎች በህይወቱ ሲመጡ አልፎ የሚሄድ፣
ትቶ የሚከተል በቃል ውስጥ ሁለተኛውን ሰው ስትመለከቱ አስቀድሜ ልሂድና የሚል ሐሳብ ልሂድ አስቀድሜ ተከተለኝ የተባለው ሰው ጌታ አስቀድሜ ልሂድና አባቴን እቀብር ዘንድ ፍቀድልኝ። በአይሁዶች ወላጆቻቸውን መጦር ወላጆቻቸው እስኪሞቱ ድረስ በዛ መቆየት ለነሱ ክብር ነው፣ ጥሩ ነገር ነው። ግን ከእግዚአብሔር አጀንዳ የሚያስወጣ ከሆነ እሱም ቢሆን ይቀራል። ሁሉን ትቶ መከተል፣ እግዚአብሔር በሚፈልገው መንገድ መከተል። አስቀድሜ የሚለው ለክርስትና ሕይወት ለደቀ መዝሙርነት ሕይወት ትልቅ በሽታ እንደሆነ እናያለን። አስቀድመን መስራት ያለብን ነገር አለ። አስቀድመን በዚህ ጉዳይ ሕይወታችንን ማዘጋጀት አለብን ብለው ሰዎች በጣም በራሳቸው ነገር የተያዙ እጅግ በጣም ብዙ ሰዎች በምድር ላይ እንኖራለን። ምን እንድንተው ጌታ ይፈልጋል? ምን ትተን እንድንከተል ይፈልጋል? እንግዲህ በዚህ ክፍል ውስጥ ምንድነው የምንተወው? ብዙ ጊዜ የምንሰጠው ወይም ደግሞ ከእግዚአብሔር አስበልጠን ጊዜ የሰጠነውን ነገር እንድንተው ጌታ ይፈልጋል። በዚህ ክፍል ውስጥ ቁጥር 62 ላይ ምን ይላል? ኢየሱስ ግን ማንም እርፍ በእጅ ይዞ ወደ ኋላ የሚመለከት ለእግዚአብሔር መንግሥት የተገባ አይደለም። ጌታ ምን እንድንተው ይፈልጋል? እርፍ ይዘን ወደ ኋላ እንድናይ ያደረገን ነገር ምንድነው? በኋላ በደንብ እመጣበታለሁ። ምንድነው መተው ያለብን? ብዙ ጊዜ የምንሰጠው ነገር ዓለምና ምኞቷን እንድንተው ጌታ ይፈልጋል። በዓለም እየኖርን የዓለምን ምኞት ንቀን የምንኖር ዓለማዊ አስተሳሰብ፣ ዓለም ሲባል አንድ ነገር ብቻ እንዳይመስላችሁ፣ እጅግ በጣም ሰፊ ነው። ጥላቻ ዓለማዊነት ነው። ክፋት ዓለማዊነት ነው። በሌላው ላይ በደል ማድረስ ዓለማዊነት ነው። ሌሎችን አለመውደድ ዓለማዊነት ነው። ዓለማውያን የሚያደርጉትን ነገር ባለማድረግ በመተው እግዚአብሔርን ልንከተል ያስፈልጋል። እውነተኛ ደቀ መዝሙር በዓለም ያለውንና ዓለም ውስጥ ያለውን ምኞት የሚተው የሥጋን አምሮት የሥጋን ድሎት መጠጊያ የሌለው ነው። ምቾቱን መተው ነው። ዋና ብሎ ጊዜ የሰጠውን ነገር መተው ነው። ከእግዚአብሔር ውጪ ዋና ብለን የሰጠነው ብዙ ጊዜያችንን የዘረፈ ብዙ ጊዜያችንን የወሰደ፣ እውነቴን ነው ብላችሁ ብዙዎች ይለፋሉ፣ ብዙዎች ይሰራሉ፣ ብዙዎች በዓለም አስተሳሰብ ተይዘዋል። ነገር ግን በክርስትና ሕይወት እንዳሉ ወይም ክርስቲያኖች ነን ብለው ይሄዳሉ። ነገር ግን በሕይወታቸው ብዙ ለውጥ የለም። እንድንተው ጌታ ይፈልጋል። ያስቀደምነው ነገር ምንድነው? ጊዜያችንን የወሰደው ነገር ምንድነው? እየቀደመ እየበለጠ በቤታችን ያለው ነገር ምንድነው? ጌታ እንድንተው ጥሪ ያደርጋል ዛሬ። ከሰይጣን ከተዋስናቸው ንብረቶች አንዳንድ ከሰይጣን የተዋስናቸው ንብረቶች አሉ። እግዚአብሔር ያልሰጠን በክርስትና ሕይወት ያላገኘ ነው። መሳደብ፣ መራገም፣ ክፉ ሐሳብ፣ ክፉ ምኞት። አንደበታችን የተጠራው የእግዚአብሔርን ሐሳብ የእግዚአብሔርን መንግሥት እንድናስፋፋ በምድር ላይ ያለነው ወንጌልን ለማስቀጠል በምድር ላይ ያለነው የክርስትና ሕይወትን ለሌሎች ለማሳየት ብርሃንና ጨው መሆናችንን ለሌሎች ለማሳየት ምንድነው እንድንተው የሚፈልገው? ሰይጣን የተዋስናቸውን ንብረቶች ለባለቤቱ እንመልስ። እናንተ የዲያብሎስ ልጆች አላችሁ አይደል? ጌታችን መድኃኒታችን ኢየሱስ ክርስቶስ ለምን ንብረት ወስደዋል ከሱ? ጥላቻ ከማን ይወሰድ? የራስ ፍላጎትና የሥጋ አምሮት። ዛሬ እንድንተው ጥሪ የማቀርብላችሁ የራስ ፍላጎት፣ የኛ ፍላጎት ክርስትናን ስንቀበል የኛ ፍላጎት በእግዚአብሔር ፍላጎት ውስጥ ገብቶ ነው። የኛ አምሮት የኛ ፍላጎት በእግዚአብሔር ቃል ውስጥ ካልሆነ በስተቀር የኛ ፍላጎት በእግዚአብሔር ሐሳብ ውስጥ ካልሆነ በስተቀር የራሳችን ፍላጎት ከክርስትናችን ሊያስወጣን ይችላል። እውነተኛ ደቀ መዝሙር ላያደርገን ይችላል። ሰው ሁሉ የመሰለውን የሚያደርግበት ዘመን ነው። ሰው ሁሉ እንደ መሳፍንት ዘመን ማለት እኔ ነኝ ልክ የሚል የበዛበት፣
የራስ ፍላጎት በጣም በእግዚአብሔር መንግስት፣ በእግዚአብሔር ሐሳብ፣ በእግዚአብሔር ፍላጎት ውስጥ ካልተካተተ የሰው ልጅ ፍላጎቱ ብዙ። እኔ እንደሆን የምፈልገውን ነገር እየሆንኩ ከሆነ እኔ የምፈልገው ነገር በእግዚአብሔር ቃል ሲታይ ትክክል ካልሆነ ሕይወቴ ደቀ መዝሙር መሆኔ ጥያቄ ውስጥ ይገባል ማለት ነው። ስለዚህ እንድንተው ጌታ ጥሪ ያደርጋል። ዓለማዊ ምኞትን እንድንተው፣ ከሰይጣን የተዋስናቸውን የሰይጣን ንብረት እንድንተው፣ የራሳችንን ፍላጎትና የሥጋ አምሮታችንን እንድንተው ጌታ ዛሬ ጥሪ ያደርጋል። በዚህ ክፍል ውስጥ ግን በዋናነት እንዲተው የተጠየቀው ጌታችን መድኃኒታችን ኢየሱስ ክርስቶስ ለእርሱ ዋና የሆነውን ጉዳይ እንዲተው አንድ ጥያቄ ቀርቧል። ቤተሰቤን ጦሬ መቅበር አለብኝ። ለአይሁዶች ይሄ ዋና ነገር ነው። ጳውሎስ ስለ ክርስቶስ ለእርሱ ዋና የሆነውን ነገር በመተው ባሪያ የሆነበትን በፊልጵስዩስ ምዕራፍ 3 ላይ ሄደን እናነባለን። ፊልጵስዩስ ምዕራፍ 3 ላንብብላችሁ። ምዕራፍ 3 ቁጥር 4 ላይ እኔ ግን በሥጋ ደግሞ የምታመንበት አለኝ። ሌላ ሰው ማንም ቢሆን ግን በሥጋ የሚታመንበት እንዳለ ቢመስለው እኔ እበልጠዋለሁ። በስምንተኛው ቀን የተገረዝኩ ከእስራኤል ትውልድ ከቢንያም ወገን ዕብራዊ ነኝ። ስለ ሕግ ብትጠይቁ ፈሪሳዊ ነበርሁ። ስለ ቅናት ብትጠይቁ ቤተክርስቲያን አሳዳጅ ነበርሁ። በሕግ ስለሚገኝ ጽድቅ ብትጠይቁ ያለ ነቀፋ ነበርሁ። ነገር ግን ለእኔ ረብ የነበረውን ስለ ክርስቶስ እንደ ጉዳት ቆጥሬዋለሁ። አዎ በእውነት ከሁሉ ይልቅ ስለሚበልጠው ስለ ክርስቶስ ኢየሱስ ጌታዬ ዕውቀት ነገር ሁሉ ጉዳት እንዲሆን እቆጥራለሁ። ስለሱ ሁሉን ተጎዳን፣ ክርስቶስን አገኝ ዘንድ በክርስቶስ በማመን ጽድቅ ማለት በእምነት ከእግዚአብሔር ዘንድ ያለውን ጽድቅ እንጂ ከሕግ ለኔ ያለውን ጽድቅ ሳይሆን በእርሱ አገኝ ዘንድ ሁሉን እንደ ጉድፍ እቆጥራለሁ ይላል። ለዚህ ቁጥር ቅድም ያነበብኩላችሁ መጽሐፍ ሉቃስ ወንጌል ምዕራፍ 9 ላይ ያነበብኩላችሁ ሐሳብ ላይ ቁጥር 57 ላይ እርሱም በመንገድ ሲሄድ ጌታ ሆይ ወደምትሄድበት ሁሉ እከተላለሁ፣ እርሱም ለቀበሮ ጉድጓድ ለሰማይ ወፎች ማረፊያ አላቸው፣ ለሰው ልጅ ግን ራሱን የሚያስጠጋበት የለም፣ ሌላውም ተከተለኝ አለው። እርሱ ግን ጌታ ሆይ አስቀድሜ ልሂድና እግዚአብሔር አስቀድሜ ብለን በሕይወታችን ዋና ልናረግ የሚፈልገው ነገር የለም። አስቀድማችሁ የእግዚአብሔርን መንግስት እንድናስቀድም ይፈልጋል እግዚአብሔር። ከሱ ውጪ ያስቀደምነውን ነገር በሙሉ እንድንተው ይፈልጋል። ይሄንን ሰው ገሰጸ። ቤተሰቦቼን ልጡር፣ ቤተሰቦቼን እንደዚህ ላድርግ፣ አባቴን ልቅበር ዋና አይደለም። እንደውም ጌታችን መድኃኒታችን ኢየሱስ ክርስቶስ ሙታንን እንዲቀብሩ ሙታንን ተዋቸው፣ አንተስ ሄደህ የእግዚአብሔርን መንግስት ስበክ። ሊሰብክ የተጠራው ሰው በምድራዊ ነገር፣ በምድራዊ ሲስተም፣ በሰው ወግና ባህል የተያዘ ነበር። መልካም ነገር ነው ቤተሰብን መጦር፣ ከቤተሰብ ጋር መቆየት፣ ቤተሰቦቻችንን መርዳት በጣም እጅግ መልካም ነገር ነው። ከእግዚአብሔር የቀደመ ከሆነ ግን መልካም አይደለም። ጌታ የተቃወመው ነገር ምንድነው? እግዚአብሔር በሕይወታችን እንድንሰራ ፈልጎ እንዳንሰራ እንቅፋት የሆነን ነገር። የዚህ ሰው ምክንያት ይሄ ነበር። ለዚህ ሰው በምድር ላይ መኖሩ ዋናው ጉዳይ ቤተሰቦቹን ማስደሰት ነው። ከኔ ይልቅ ብሏል ጌታችን መድኃኒታችን በሌላው ክፍል ስለኔ ሲል ሚስቱን፣ ልጆቹን፣ ትዳሩን፣ ኑሮውን ያልተወ ለእግዚአብሔር መንግስት አይገባም። ይሄ ከባድ ቃል ነው። ምን ማለት ነው? ተው አይደለም፣ ኬር አታርግ አይደለም ክፍሉ የሚለው ነገር ግን ቅድሚያ መስጠት ያለብን ጉዳይ ስለሆነ የእግዚአብሔር መንግስት ምንድነው? የእግዚአብሔር መንግስት እግዚአብሔር በሚፈልገው መንገድ እንዳንወጣ በህይወታችን እንድንተው የምንጠየቀው በዚህ ቀን ምንድነው? በእኛ ቤት ዋና አስቀድሜ የምንለው ነገር ይኖር ይሁን? ይሄን ሰርቼ፣ ይሄን አድርጌ፣ ይሄን ትምህርት አሳክቼ
በዚህ በኩል ነግጄ፣ በዚህ በኩል ሀብት አከማችቼ፣ በዚህ በኩል እንደዚህ ሮጬ የምንለው ከእግዚአብሔር መንግሥት አስቀድመን ብለን የምንመልሰው መልስ ይኖር ይሆን? ጌታ እንድንተው ይፈልጋል። እጅግ በጣም የሚያሳፍር መልስ ነበር ለኢየሱስ ይሄ። ሁሉን ትቶ ክብሩን ትቶ ራሱን ትቶ የመጣውን ኢየሱስን ለመከተል ምክንያት ማቅረብ፣ እውነቴን ነው የምላችሁ፣ እጅግ ከባድ። ጳውሎስ እተዋለዋል እናንተ የምትሉትን ይሄ በዝርዝር የተቀመጠውን ነገር በዛ እኔ እንደ ትምክህት የምቆጥረው እጅግ በጣም ብዙ ነገር ነው። ነገር ግን ለክርስቶስ ስለተዋል አንዱንም ሳይቀር ተዋል። ዋና የምንለው ነገር ምንድነው? ቅድሚያ የምንሰጠው ማለት ነው። ከእግዚአብሔር መንግሥት ይልቅ ትዳራችንን ቅድሚያ ሰጥተን ይሆን? ከእግዚአብሔር መንግሥት ይልቅ ስራችንን ቅድሚያ ሰጥተን ይሆን? ከእግዚአብሔር መንግሥት ይልቅ ልጆቻችንን ቅድሚያ ሰጥተን ይሆን? ከእግዚአብሔር መንግሥት ይልቅ ሀብታችንን ለሀብት ጊዜ ሰጥተን ይሆን? ቅድሚያ የሚሰጠው ለእግዚአብሔር። አትስሩ፣ አታግቡ፣ ልጆቻችሁን ኬር አታርጉ፣ ወላጆቻችሁን ኬር አታርጉ አይደለም፣ ፈጽሞ አይገናኝም ከሱ ጋር። እነዚህ ነገሮች ግን ይዘዋችሁ እግዚአብሔር ከሚፈልገው ከህይወት ስታይል፣ እግዚአብሔር ከሚፈልገው ከህይወት ፕሮግራም፣ ደቀ መዝሙርነታችንን ከሚያስነቅፍ ህይወት እንድንወጣ መተው ካለብን እማንተወው ነገር የለም ነው። ምን ይሆን በእኛ ቤት ቅድሚያ የተሰጠው ነገር? ጊዜ የተሰጠው ነገር? ብዙ ጊዜያችንን የምንጠቀመው ለምን ይሆን? ለእግዚአብሔር ጊዜ አለን ወይ? ለክርስቶስ የምንሰጠው ጊዜ አለ ወይ? ከቅዱሳን ጋር ለማምለክ ጊዜ አለን ወይ? ዋና የምንለው ነገር በሰዎች ሁሉ ዘንድ እንድንታወቅ የምንፈልገው ጉዳይ፣ በሰው ሁሉ ዘንድ እንዲታወቅልን የምንፈልገው ጉዳይ ምንድነው? ዋና የሚባለው እሱ። በክርስቶስ ፊት እንኳን ቆሞ ይሄ ሰውዬ ሊያሳውቅ የፈለገው በክርስቶስ ኢየሱስ አምላክ በሆነው በኢየሱስ ክርስቶስ ፊት ቆሞ ና ተከተለኝ ሲለው የሰጠው ምላሽ የሚገርም ምላሽ ነው። ቆይ አንተ ከአባቴ ሞት በኋላ እሱን ሳላረግ፣ ለአባቴ ይህን ሳላረግ፣ ለእናቴ ይህን ሳላረግ፣ ለሚስቴ ይህን ሳላረግ፣ ለልጆቼ ይህን ሳላደርግ የሚባል ነገር የለም በክርስትና ሕይወት። ዋና ለሱ አባቱን መጦር ነበር። ዋናችን ምን ይሆን? ይሄ የአገልጋይነት ብቻ ሳይሆን የአዲስ ኪዳን ሕይወት በዚህ ዲዛይን የተደረገ ከክርስቶስ ኢየሱስ ጥሪ ይቀርብልናል። ዛሬ በመተው ክርስቶስን መከተል ለኛ ቁልፍ ጉዳይ ነው። እንተው ወዳጆቼ፣ እንተው። ስንተው ወደ እግዚአብሔር እንጠጋለን። ስንተው ብዙ በረከቶቻችን ይለቀቃሉ። ስንተው እግዚአብሔር በእኛ ሕይወት ውስጥ ፕሮግራም ያደረገው ነገር በሕይወታችን ራን ያደርጋል፣ ተፈጻሚነት ያገኛል። የሚያሸልመንን ሥራ እንሰራለን። ወደ እግዚአብሔር መንግሥት ስንገባ አንገት የሚያስደፋ ሳይሆን ቀና የሚያደርገን። ጳውሎስ ትቶ ተከተለ። እጅግ በጣም ብዙ ሰዎች ነው በመጽሐፍ ቅዱስ ውስጥ ትተው የተከተሉ። ዋናችን ኢየሱስ ካልሆነ ጣዕም የሌለው የክርስትና ሕይወት ነው የምንኖረው። ትርጉም አልባ የክርስትና ሕይወት ነው የምንኖረው። ትርጉም አልባ የክርስትና ሕይወት ላለመኖር እኔና እናንተ መተው ያለብንን ሁሉ መተው አለብን። እንዴት ያሳፍራል! ኢየሱስ ፊት ቆሞ አስቀድሜ ልሰናበት ያለ አለ። አንደኛው ደግሞ ልጡር። ያኛው መሰናበት እንደውም አጭር ጊዜ ነው። እጄ በቃ እኔ ከዚህ በኋላ እናንተ ጋር አልመጣም። እልፍ ይዞ ወደ ኋላ የሚመለከት ለኔ ሊሆን አይገባም። የያዝነው የክርስትና ሕይወት እግዚአብሔር በብቸኛነት፣ እግዚአብሔር በቅድሚያነት፣ እግዚአብሔር ከማንም በማስቀደም ለእግዚአብሔር ዋና ነገርን በመስጠት የምንከተለው ሕይወት እንጂ
እግዚአብሔር ጥቅማ ጥቅም እየሰጠን ከእግዚአብሔር ጥቅማ ጥቅም ብቻ የተቀበልን የምንኖርበት ህይወት አይደለም። እግዚአብሔር ዋና፣ የእግዚአብሔር ነገር ዋና፣ ጌታችን መድኃኒታችን ኢየሱስ ክርስቶስ የሰጠን መንፈስ ቅዱስ የሰጠን ከሰማይ የተሰጠን ነገር መጀመሪያ፣ አገልግሎት መጀመሪያ፣ ህይወት መጀመሪያ፣ የእግዚአብሔር ነገር በሙሉ መጀመሪያ። ይህንን እንድናደርግ ጌታ ዛሬም ጥሪ ያደርጋል። ምንድነው የምንተወው? ብዙ ጊዜያችንን የምንሰጠው ምንድነው? ብዙ ጊዜያችንን እንድንሰጥ ያደረገው ዓለማዊ ምኞት፣ ከሰይጣን የተዋስናቸው ንብረቶች፣ የራስ ፍላጎት፣ የሥጋ አምሮት። ዋና ነገር ምንድነው? ቅድሚያ የምንሰጠው ነገር ዋና ነገር ምንድነው? ብዙ ጊዜያችንን የሚወስደው ነገር ዋና ነገር ምንድነው? ሰዎች ሁሉ እንዲያውቁልን የምንፈልገው ነገር ምንድነው? ኢየሱስ በእኛ ህይወት በክርስትና ህይወታችን ሰዎች ሁሉ እንዲያውቁልን የምንፈልገው ነገር ምን? ኢየሱስን። በእውነት ክርስትና በመተው መከተል ካልሆነ የምንተዋቸው ነገሮች ከሌሉ ጌታ ተው ያለውን ማንተው ከሆነ እርግጠኛ ሆኜ የምነግራችሁ ሃይማኖተኛ ሆነን ነው የምንሰነበት። እሱ ደግሞ ለውጥ የለውም፣ ጠብ አይልም፣ ግንኙነት የለውም፣ አታችመንት የለውም፣ የክርስትና ትርጉም የለውም። ከመኖር ይልቅ አለመኖር ያስፈልገናል። እንመኛለን፣ ደስታ ከኛ ህይወት ውስጥ ይጠፋል። የደስታ ዘይት በውስጣችን አይፈልቅም። የህይወት ምንጭ ውሃ የጠጣ ከውስጡ ይፈልቃል ይላል። ይሰማራል፣ ይናገራል፣ የሚለው ነገር አያጣም። ስለዚህ ዋና የምንለውን ነገር እነዚህ ሰዎች እዚህ ጋር የተቀመጡ ሰዎች ለነሱ ዋና የሚባለው ነገር ሌላ ነው። እኔና እናንተስ ዋና ነገር ብለን የያዝነው ግን እንድንተው ጌታ ዛሬ ጥሪ እያቀረበ ያለው ነገር ምን ይሆን? እውነት ጌታ በሚፈልገው አይነት የክርስትና ህይወት እየኖርን ነው? መልሱ እኔ ጋ የለም። እኔ ራሴን እየጠየቅኩ ጌታ በሚፈልገው መንገድ እንደነዚህ ሰዎች የማቀርበው ምክንያት ይኖር ይሆን? ና ተከተለኝ፣ ጊዜህን ስጠኝ፣ አገልግለኝ፣ በዚህ መንገድ ተሰማራ ሲለን የምናቀርበው ጥያቄ ይኖር ይሆን? ቆይ ይሄን ጉዳይ ጀምሬያለሁ፣ ዊኬንድ የጀመርኩት ነገር አለ፣ በዚህ ዓመት የጀመርኩት ነገር አለ፣ በሚቀጥለው ዓመት ይሄንን አስቤያለሁ፣ ይሄን አሳክቼ የምንለው ነገር በህይወታችን የለም። እግዚአብሔር ይርዳል። እንግዲህ በመተው መከተል ምንድነው? ምንተው አይተናል። ሁለተኛው ሐሳብ በተግባር መከተል ነው። በምኞት ሳይሆን በተግባር መከተል። ብዙ ጊዜ ሰዎች በምኞት ነው የሚከተሉት። ምኞት ጥሩ ነገር ነው፣ መመኘት፣ መልካም ነገር መመኘት ጥሩ ነው፣ ግን ህይወት መኖር አለበት። ማቴዎስ ምዕራፍ 16 ቁጥር 24 ላይ ነው የምወስዳችሁ። በዚያን ጊዜ ኢየሱስ ለደቀ መዛሙርቱ እንዲህ አለ፣ እኔን መከተል የሚወድ ቢኖር ራሱን ይካድ፣ መስቀሉን ተሸክሞ ይከተለኝ። ነፍሱን ሊያድን የሚወድ ሁሉ ያጠፋታል፣ ስለ እኔ ግን ነፍሱን የሚያጠፋ ሁሉ ያገኛታል። ሰው ዓለምን ሁሉ ቢያተርፍ ነፍሱን ግን ቢያጎድል ምን ይጠቅመዋል? ወይስ ሰው ስለ ነፍሱ ቤዛ ምን ይሰጣል? የሰው ልጅ ከመላእክት ጋር በአባቱ ክብር ይመጣ ዘንድ አለውና ያን ጊዜ ለሁሉ እንደ ሥራው ያስረክበዋል። እውነት እላችኋለሁ የሰው ልጅ በመንግስቱ ሲመጣ እስኪያዩ ድረስ እዚህ ከሚቆዩ ሞትን የማይቀምሱ እንዳሉ ወቁዋል። በተግባር መከተል፣ ራስን መካድ፣ በፈቃደኝነት በፍቅር ለእግዚአብሔር ሁሉን ነገር መተው። እንደ ጳውሎስ መዘርዘር ይቻላል። እንደ ጳውሎስ የምንዘረዘረው ነገር ሊኖር ይችላል፣ ግን በመተው ነው የምንከተለው። ትምክህት የምናረገው ነገር ሊኖር ይችላል። የከሌ ዘር ነኝ፣ የከሌ እንትን ነኝ፣ የከሌ ወንድም ነኝ፣ እከሌ እኮ የከሌ ወንድም ነው ይባላል። እሱ እኮ የሀብታም ዘር ነው፣ እሱ እኮ የእንትኖች ይባላል። እሱን ሁሉ እንተዋለን። የምንቆጥረው አንድ ነገር የለም።
ለክርስትናችን ማስረጃ የምናቀርበው አንድ ነገር መኖር የለበትም። የእንትና ልጅ ስለሆንን ክርስትናን አላገኘንም። ክርስቶስ ስለሞተልን ነው ክርስትናን ያገኘን። ስለዚህ ራስን መካድ፣ በተግባር ጌታን መከተል፣ በምኞት ሳይሆን ብዙዎቻችን ልብ ውስጥ ምኞት ነው ያለው። በሚቀጥለው ዓመት ጸልያለሁ፣ በሚቀጥለው ዓመት እንቀደሳለሁ፣ በሚቀጥለው ዓመት፣ በሚቀጥለው ወር፣ በሚቀጥለው ቀን እያልን እቅድ ነው የምናወጣው። ክርስትና የዛሬ ነው። ዛሬ በፍቅር መከተል፣ ዛሬ የእሱን ሥራ በመስራት መከተል፣ ዛሬ እግዚአብሔር በሚፈልገው ቦታ መገኘት፣ እሱ ነው ትክክለኛ ክርስትና። ማካፈል ያለብንን ሁሉ እያካፈልን እኛም በግላችን መክፈል ያለብንን ሕይወት ሁሉ እያካፈልን መስቀል ተሸክሞ መሮጥ ነው ክርስትና። ሁለተኛ ጢሞቴዎስ ምዕራፍ 3 ላይ ሄደን ስናነብ እንደዚህ ይላል። ሁለተኛ ጢሞቴዎስ ምዕራፍ 3 ቁጥር 10 ላይ አንተ ግን ትምህርቴን፣ አካሄዴን፣ ሐሳቤንም፣ እምነቴንም፣ ትዕግስቴንም፣ ፍቅሬንም፣ መጽናቴንም፣ ስደቴንም፣ መከራዬንም ተከተል። አንተ ግን ትምህርቴን፣ አካሄዴን፣ ሐሳቤን፣ እምነቴን፣ ትዕግስቴን፣ ፍቅሬን፣ መጽናቴንም፣ ስደቴንም፣ መከራዬንም ተከተል። ሰዎች ምን አይነት ናቸው? በመጨረሻው ዘመን ሐዋርያው ቅዱስ ጳውሎስ የሚያነሳው ራሳቸውን የሚወዱ፣ ተድላ የሚወዱ፣ ገንዘብ የሚወዱ፣ ተሳዳቢዎች፣ ለወላጆቻቸው የማይታዘዙ፣ ቅድስና የሌላቸው፣ ፍቅር የሌላቸው፣ እርቅ የማይሰሙ፣ ሐሜተኞች፣ ራሳቸውን የማይገዙ፣ ጨካኞች፣ መልካም የሆነውን የማይወዱ፣ ከዳተኞች፣ ችኩሎች፣ በትዕቢት የተነፉ፣ ከእግዚአብሔር ይልቅ ተድላን የሚወዱ ሰዎች እንደዚህ አይነት ናቸው። አንተ የምታገለግላቸው፣ አንተ አብረሃቸው የምትኖሩ ሰዎች እንደዚህ አይነት ናቸው። ምቹ አይደሉም፣ ለእግዚአብሔር ምቹ አይደሉም፣ እርቅ አይሰሙም፣ ፍላጎት የላቸውም። አንተ ግን ትምህርቴን፣ የጳውሎስ ትምህርት ምንድን ነው? አካሄዴን፣ የጳውሎስ አካሄድ ምንድን ነው? እኔ ክርስቶስን እንደምመስል ክርስቶስን ምሰሉ ያለበት። ሐሳቤ ክፉ አይደለም። እኔ የተውኩ ሰው ነኝ። እኔ ትቼ የምከተል ሰው ነኝ። ሁሉ ነገር አለኝ፣ ግን ሁሉንም ነገር ትቼ የምከተል ነኝ። ለእግዚአብሔር መንግሥት የተገባው ነኝ። ለእግዚአብሔር መንግሥት የምኖር ነኝ። ስደት ቢመጣ ተቀብዬ፣ ጭንቀት ቢመጣ በክርስቶስ ኢየሱስ አልፌ፣ ስደት ቢነሳ በክርስቶስ ኢየሱስ የመጣውን መከራና ስደት ጨክኜ ተቀብዬ የምኖር ነኝ። ትቼ የምከተል ነኝ። እባክህ ልጄ አንተም ትተህ ተከተል። ሰዎቹ እኚህ ናቸው። አንተ የምታገለግላቸው ሰዎች፣ አብረሃቸው የምትኖር ሰዎች፣ እነሱ ለእግዚአብሔርም የማይመቹ፣ ለሰው የማይመቹ፣ ከዳተኞች፣ ጨካኞች፣ ከሰው ጋር አብረው መኖር ሐሜተኞች፣ ከእግዚአብሔር ይልቅ ተድላን የሚወዱ፣ ገንዘብ የሚወዱ፣ በገንዘብ ፍቅር የተነደፉ ናቸው። አንተ ግን በተግባር ተከተል። ከኔ ያየኸው ትዕቢት አይደለም፣ ትህትና ነው። ከኔ ያየኸው ጥላቻ አይደለም፣ ፍቅር ነው። ከኔ ያየኸው በስደት ውስጥ ማማረርና ተስፋ መቁረጥ ሳይሆን በስደት ውስጥ ምን መንገድ እንዳለ። ጳውሎስ እኮ ታስሮ ለኔ መታሰሬ እድል ነው ያለ ሰው። እኔ ባልገባ እና አናሲሞስ ወንጌል ማን ይደርሳቸው ነበር? ያ የጳውሎስና ሲላስ አብረው ሲያመልኩ የእስር ቤት ጠባቂ የነበረው ሰው ማን ይደርሰው ነበር? እሱና ቤተሰቦቹ ሁሉ ዳኑ የተባለለት ማለት ሐዋርያት ሥራ ምዕራፍ 16 ላይ ያለው። ስደት ለሱ ኦፖርቹኒቲ ነበር። መገፋት ለሱ ለወንጌል ምክንያት ነበር። አያችሁ፣ በመተው መከተል ተግባር ነው እንጂ ምኞት አይደለም። መከፈል ያለበትን ሁሉ ዋጋ ከፍሎ ስላለፈ ጳውሎስ እንደኔ ኑር፣ ስደትን ከኔ ተማር፣ ጽናትን ከኔ ተማር፣ ትዕግስትን ከኔ ተማር። ኢየሱስም በዛ በሉቃስ 9 ላይ ይህን ጥሪ ነው ለሰዎች ያደረገው። የነፍስ ቤዛ በማንም ሳይለውጡ
መኖር፣ የነፍሱን ቤዛ በምንም ሳይለውጡ መኖር። ማቴዎስ ምዕራፍ 16 ቁጥር 25 ላይ ማቴዎስ ምዕራፍ 16 ቁጥር 25 ላይ እንደዚህ ይላል። ላንብብላችሁ። ነፍሱን ሊያድን የሚወድ ሁሉ ያጠፋታል፣ ስለኔ ግን ነፍሱን የሚያጠፋ ሁሉ ያገኛታል። የነፍስ ቤዛ የሆነውን ኢየሱስን በምንም ነገር ሳይለውጡ ቅድሚያ ለእግዚአብሔር በመስጠት ወደ ኋላ የማይል የከበረውን የማያስነካ ቅድም ሉቃስ ላይ ምዕራፍ 9 ላይ ያየነው ማለት ነው። እርፍ ይዞ ወደ ኋላ የሚመለከት አንድ አባባል አለ ሰባኪዎች ሲሉን የሰማሁትና አባባሉ በጣም ደስ የሚል አባባል ነው። እግዚአብሔር እስራኤላውያንን ከግብፅ ምድር ማውጣት አልከበደውም። ነገር ግን እግዚአብሔር በፈቃድ የሚያምን ስለሆነ ከእስራኤላውያን ልብ ውስጥ ግን ግብፅን ማውጣት አልቻለም። እግዚአብሔር ምን ማለት ነው? ሰዎቹ ፈቃደኛ ካልሆኑ ውስጣቸው ግብፅ አልቻለም የሚለው ለእግዚአብሔር ባይሰጥም ከሰዎቹ ልብ ውስጥ ግን ግብፅ አልወጣ ብሎ ነበር። እግዚአብሔር የተቸገረው በዛ። ከእስራኤል ጋር ኪዳን አድርጓል። ከእስራኤል ጋር አብሮ መስራት ይፈልጋል። ነገር ግን እነሱ እርፍ ይዘው ወደ ከነዓን መሄድ ሲገባቸው ግብፅን ይመኙ ነበር። ከእስራኤላውያን ልብ ውስጥ ግብፅ የማይወጣ ነገር ሆኖ ነበር። ወደ ኋላ የማይል የከበረውን የማያስነካ ለመከተል የወሰነ ለመተው የወሰነ ነገር የቤዛነትን ሕይወት ከሰጠው ከክርስቶስ ውጪ ወደ ኋላ ክርስቶስ ከሰጠው ሕይወት ውጪ ምንም ነገር ሊቀበልም ሊሰማም የማይፈልግ ማለት ነው። ወደ ኋላ የማይል የከበረውን የሚያስቀጥል የከበረውን እንደከበረ ይዞ የሚቀጥል የማያስነካ በመስሪያ ቤት የማያስነካ በአገልግሎቱ ቦታ የማያስነካ በሰፈር ከማህበረሰብ ውስጥ ሲኖር የማያስነካ ሰዎችን አይቶ ወደ ኋላ የማይል ሁኔታን አይቶ የማያፈገፍግ ሰይፍ ቢመጣ መከራ ቢመጣ ስደት በሕይወቱ ቢመጣ ማጣት ወደ ሕይወቱ ቢመጣ የተለያዩ ክርስትና ሊያስጥሉ የሚመጡ ነገሮች ወደ ሕይወቱ ቢመጡ ጳውሎስ በሮሜ ምዕራፍ 8 ቁጥር 35 ላይ የሰጠውን ምላሽ የሚሰጥ ማንም ሊለየኝ አይችልም። መከራ፣ ስደት፣ ጭንቀት፣ መላእክት፣ ከፍታ፣ ዝቅታ ይህን ተረድቻለሁ። ከክርስቶስ ሊለዩኝ እንደማይችሉ ተረድቻለሁ። በዚህ ልክ የተወሰው በዚህ ልክ ነው የሚሄደው። ማን ነው ጥቅሙ ሲነካ ጌታን የሚከተል? የሆነ ነገር ሲጎል በጎደለ ሕይወት ጌታን በእውነት በሙሉ ልብ እያመሰገነ የሚከተል ማን ነው? እኔን ጨምሮ በዚህ ዘመን አያችሁ። ካልተውን አማራሪዎች ነው ምንሆን። ካልተውን ከነዓን እየተባልን ግብፅ ነው የምንለው። ወደኋላ የማይል የከበረውን የማያስነካ ነው በተግባር ሕይወትን የሚከተል። በተግባር ለመከተል መንፈስ ቅዱስ ካረዳ በስተቀር የሚሆን አይደለም። ወደ መንፈስ ቅዱስ መጣበቅ ያስፈልጋል። ከባድ ነው። እውነቴን ነው የምላችሁ። አሁን የማወራውን ነገር በሙሉ ለማድረግ የመንፈስ ቅዱስ እርዳታ በጣም ያስፈልጋል። እነ ሐዋርያው ቅዱስ ጳውሎስ እነ ጴጥሮስ ይሄንን ነገር ማድረግ የቻሉት በመንፈስ ቅዱስ ኃይል። ከሃዲ የነበረው ጳውሎስ በሰዎች ፊት እንደ ጀግና በስልጣን የወንጌልን ቃል በስልጣን የመንግስቱን ቃል በስልጣን የሰበከው የመንፈስ ቅዱስ እርዳታ የመንፈስ ቅዱስ ኃይል በሱ ላይ ስለነበር። ላስታውሳችሁ፣ ለመተው ምንም አይነት መስፈርት አናውጣ። ትተን ለመከተል መንፈስ ቅዱስ እጅ ላይ እንውደቅ። መንፈስ ቅዱስ ይምራን። መንፈስ ቅዱስ ያስታጥቀን። መንፈስ ቅዱስ ይንካን። ልባችንን ይንካ፣ ኑሯችንን ይንካ፣ አእምሯችንን ይንካ፣ አስተሳሰባችንን ይንካ። የተነኩ እጅ ሰጥተው ተማርከው ኖሩ። የተነኩ ተገዝተው ኖሩ። የተነኩ እጅ ሰጥተው ጌታን አስቀድመው አለፉ።
በመንፈስ ቅዱስ መነካት፣ በመንፈስ ቅዱስ መነዳት፣ መንፈስ ቅዱስ እጅ ላይ መውደቅ፣ መንፈስ ቅዱስ እንዲመራ ለመንፈስ ቅዱስ ልብን መስጠት ለመተው በጣም ቁልፍ ውሳኔ ነው። ትቶ ለመከተል ሐዋርያትን መመልከት እንችላለን። ሐዋርያው ቅዱስ ጳውሎስን መመልከት እንችላለን። ነካው፣ መንፈስ ቅዱስ በሱ ላይ መጣ። ይሄ በአሕዛብና በነገስታት ፊት ቆሞ ወንጌልን ይናገራል ተብሎ መንፈስ ቅዱስ ነካው። ሐዋርያት ሥራ ምዕራፍ 9 ላይ ተነካ። መጨረሻዋ ቀን እስኪመጣ ያቺን በሁለተኛ ጢሞቴዎስ ምዕራፍ 4 ላይ የመጨረሻውን የኑዛዜ ቃል እስኪናገር ድረስ ጳውሎስ የሄደው በመንፈስ ቅዱስ እርዳታ። ያለ መንፈስ ቅዱስ እርዳታ፣ ያለ መንፈስ ቅዱስ ምሪት ምንም ነገር ነው ማድረግ የማንችለው። በፎርሙላ አይሆንም። ስነ መለኮት በመማር አይሆንም። ወደ ቤተ ክርስቲያን በመመላለስ አይሆንም። እጅ በማስጫን አይሆንም። ዘይት በመቀባት አይሆንም። ለመንፈስ ቅዱስ በመማረክ ግን ይሆናል። እጅ በመስጠት እንዲመራን በመፍቀድ። ማን ነው መንፈስ ቅዱስን የሚመራ? ብዙዎቻችን በማን ነው የምንመራው? እንደ መንፈስ ቅዱስ ድምፅ የምንቆጥራቸው ሰዎች ዙሪያችን ሞልተዋል። ዛሬ አድርጉ የሚሉንን ሁሉ የምናደርግ። አረ ለመንፈስ ቅዱስ ራሳችንን እንስጥ። ለመተው ሙከራ እያደረግን ያለን ሰዎች መተው ያቃተን ለመንፈስ ቅዱስ ራሳችንን አሳልፈን ስላልሰጠን። እሱ ያሸንፈን፣ እሱ ይምራን፣ እሱ ይግዛን፣ እሱ ይሙላብን። ጳውሎስ ያለውን ማለት የምንችለው እነዚህ ሐዋርያት ማለት የቻሉትን ማለት የምንችለው በመንፈስ ቅዱስ እርዳታ ብቻ። በመተው መከተል ማለት ለእርሱ እንዲመች ሆኖ መገኘት ነው። የመጨረሻውና ሶስተኛው ሐሳብ አንደኛ ቆሮንቶስ ምዕራፍ 3 ቁጥር 9 ላይ ሄደን ስናነብ፣ አንደኛ ቆሮንቶስ ምዕራፍ 3 ቁጥር 9 ላይ ሄደን ስናነብ እንደዚህ ይላል፣ የእግዚአብሔር እርሻ ናችሁ፣ የእግዚአብሔር ሕንፃ ናችሁ፣ ከእርሱ ጋር አብረን የምንሰራ ነን። የእግዚአብሔር ጸጋ እንደተሰጠን መጠን እንደ ብልሃተኛ አናጺ አለቃ መሰረት መሰረቱ፣ ሌላውም በላዩ ያንጻል፣ እያንዳንዱ ግን በእርሱ ላይ እንዴት እንዲያንጽ ይጠንቀቅ። ከተመሰረተው በቀር ማንም ሌላ መሰረት ሊመሰረት አይችልምና እርሱም ኢየሱስ ክርስቶስ ነው ይላል። በመተው መከተል ማለት ለእርሱ እንዲመች ሆኖ መገኘት ማለት ነው። ሐዋርያው ቅዱስ ጳውሎስ መልካም እርሻ መሆን፣ ድንጋይ የሌለበት አረም የሌለበት ልብ፣ መልካም እርሻ መሆን፣ ከውስጡ የማይመች ነገር በሙሉ የወጣለት መሬት ማለት ነው። መሬት ከመታረሱ በፊት ይገለባበጣል፣ ለፀሐይ ይሰጣል። ውስጡ ያለው የማያስፈልግ ነገር በሙሉ ይነቃቀላል። እንዳያድግ፣ ያ የሚዘራበት ዘር እንዳያድግ የማያስፈልጉ ነገሮች በሙሉ ከመሬት ውስጥ ፈነቃቅለው አውጥተው ቆሻሻው ለይተው መልካም መሬት ላይ ነው፣ መልካም የተዘጋጀ መሬት ላይ ነው እርሻ እንኳን የሚታረሰው። እናንተ እርሻ የእግዚአብሔር እርሻ ናችሁ፣ የእግዚአብሔር ሕንፃ ናችሁ። ዘር ሲዘራ በቀላሉ ሊበቅልና ፍሬ የሚያበቃው መሬቱ መልካም መሬት ሲሆን፣ አንድ ዘር ተዘርቶ ውጤታማ የሚሆነው መልካም ዘር ላይ መልካም መሬት ላይ ሲዘራ ብቻ። የተዘጋጀ መሬት ላይ የተዘራ ዘር በመልካም ፍሬ ሰውን ይባርካል። በመልካም ፍሬ ገበሬውን ያጠግባል። በመልካም ፍሬ ዓለምን ሁሉ ያጠግባል። ልክ እንደዛው የእግዚአብሔር እርሻ ናችሁ። ለእግዚአብሔር ምቹ የሆነ ልብ፣ ለእግዚአብሔር ምቹ የሆነ ልብ፣ እግዚአብሔር ሊሰራ በሚፈልግበት ጊዜ ለእግዚአብሔር የተመቸ አስተሳሰብ፣ እግዚአብሔር በምድር ላይ ማድረግ የሚፈልገውን ነገር ለማድረግ በሚነሳ ጊዜ ምቹ ልብ፣ ምቹ አንደበት፣ ምቹ አእምሮ። ዘሩ በእኛ ውስጥ ይዘራል፣ እኛ እናንጸባርቃለን። ዘሩ በእኛ ውስጥ ይዘራል፣ እኛ እንኖረዋለን። ይህ ማለት ልብን ከክፉ ሁሉ ማንጻት ማለት ነው። መልካም እርሻ መሆን ማለት በማቴዎስ
ምዕራፍ 5 ቁጥር 8 ላይ እንደሚለው ማለት ነው። ማቴዎስ ምዕራፍ 5 ሁላችሁም ታውቃላችሁ። የተራራው ስብከት ላይ ጌታችን ኢየሱስ ክርስቶስ ያነሳው ሐሳብ ምን ይላል? ልበ ንጹሖች ብፁዓን ናቸው እግዚአብሔርን ያዩታል። እግዚአብሔር የሚታየው በንጹህ ልብ ብቻ። በቆሸሸ ልብ፣ በተለያየ አመጽና ጥላቻ በተያዘ ልብ ውስጥ እግዚአብሔር አይታይም። ያልተውነው ነገር እምላችሁ እሱ ነው። በመተው ስንከተል ልባችን ንጹህ ይሆናል። የወሰድናቸውን ንብረቶች በሙሉ ለባለቤቱ እንመልሳለን። አልነገሰም ጥላቻ ልባችን ውስጥ፣ አልነገሰም ዓለማዊነት ልባችን ውስጥ። ምንድነው ልባችንን ተቆጣጥሮ የያዘው? የልባችንን ማዕከል የያዘው ጉዳይ ምንድነው? እንድንተው ጌታ ይፈልጋል፣ እኔን ጨምሮ። ከእናንተ ተሽያ አይደለም፣ ግን ህይወታችንን ስንመራ መተው ያለብን ነገር መልካም እርሻ መሆን ባለብን ጉዳይ ላይ መልካም እርሻ መሆን እንዳለብን የእግዚአብሔር ቃል ይሄን ይነግረናል። የልብ መልካምነት የክፉ ነገር ልብ የመልካም የክፉ ነገር መመንጫ ምንጩ ናት። ክፉም ነገር ከልብ ይነሳል፣ መልካምም ነገር ከልብ ይነሳል። ምሳሌ ምዕራፍ 4 ቁጥር 23 ላይ ልብህን አጥብቀህ ጠብቅ የሚለው ለዚህ ነው። ማቴዎስ ምዕራፍ 7 ላይ ሄደን ስናነብ 7 ቁጥር 20 ላይ ምን ይላል? ስለዚህ ከፍሬያቸው ታውቋቸዋላችሁ፣ በሰማይ ያለው አባቴ ፈቃድ እንደሚያደርጉ እንጂ ጌታ ሆይ ጌታ ሆይ የሚለኝ ሁሉ መንግሥተ ሰማያት የሚገባ አይደለም። ቁጥር 23 ላይ የዚያን ጊዜ ከቶ አላወቅኳችሁም እናንተ አመፀኞች ከኔ ራቁ ብዬ እመሰክርባችኋለሁ። አያችሁ፣ በፊዚካል ሲታዩ የሚሉት ነገር አለ። ጌታ ሆይ ይላሉ፣ የሃይማኖት መልክ አላቸው። እንደውም በስምህ አጋንንት አላወጣንም እንደዚህ ይሉኛል፣ እኔ ግን ከማን እንደሆናችሁ አላወቅኳችሁም። አላውቃችሁምና አላወቅኳችሁም የሚለያዩ ነገሮች ናቸው። አላውቃችሁም የሚለው አውቀናቸው ግን የዘነጋናቸው የረሳናቸው። አላወቅኳችሁም ከሆነ ግን መነሻችሁንም አላቅም ነው። ከየት እንደሆናችሁ ራሱ አይታወቅም። ስለዚህ አጥብቆ ልቡን ለመንፈስ ቅዱስ የሰጠ አጥብቆ ልቡን የያዘ በልቡ ውስጥ የእግዚአብሔር ሐሳብ አለ። ሉቃስ ምዕራፍ 8 ላይ ሄደን ስናነብ ምዕራፍ 8 ቁጥር 15 ላይ ምን ይላል? በመልካም መሬት ላይ የወደቀ እርሱም በመልካምና በበጎ ልብ ቃሉን ሰምተው የሚጠብቁ በመጽናት ፍሬ ያፈራሉ ይላል። በመልካም መሬት ላይ የወደቀው እርሱ በመልካም በበጎ ልብ ቃሉን ሰምተው የሚጠብቁ በመጽናትም ፍሬ የሚያፈሩ ናቸው ይላል። ልብ ቁልፍ ነገር። ልባችን የተያዘው በምንድን ነው? ልባችን የከበደው በምንድን ነው? አሁን ምቹ ነው። በዚህ ዘመን ሰዎች ይሄንን ነገሬን ካልተቀበላችሁ የእናንተን ክርስትናም አንፈልግም የሚሉ ሰዎች ያሉበት ነው የሚባለውን እናንተ ታውቃላችሁ። የኔን ክርስትና ለመቀበል መጀመሪያ ይሄንን መቀበል አለብህ የሚሉ የክርስትና መሰረት ክርስቶስ እንዳልሆነ የክርስትና መሰረት ሌላ እንደሆነ የሚናገሩም የሚያወሩም ሰዎች እየገጠሙን። መሰረቱ ክርስቶስ ነው። በክርስቶስ ላይ የተመሰረተ በክርስቶስ ላይ የታነጸ በክርስቶስ ላይ የኖረን ህይወት ነው የምንኖረው። ሁለተኛ ጢሞቴዎስ ምዕራፍ 2 ቁጥር 22 ላይ እንደዚህ ይላል። ሁለተኛ ጢሞቴዎስ ምዕራፍ 2 ቁጥር 22 ላይ ምን ይላል? ከክፉ የጎልማሳነት ምኞት ግን ሽሽ፣ በንጹህ ልብ ጌታን ከሚጠሩት ጋር ጽድቅን፣ እምነትን፣ ፍቅርን፣ ሰላምን አጥብቀህ ተከተል ይላል። ከክፉ የጎልማሳነት ምኞት ግን ሽሽ፣ በንጹህ ልብ ጌታን ከሚጠሩ ጋር ጽድቅን፣ እምነትን፣ ፍቅርን፣ ሰላምን አጥብቀህ ተከተል።
ከክፉ የጎልማሳነት ምኞት ግን ሽሽ። በንጹህ ልብ ጌታን ከሚጠሩ ጋር ጽድቅን፣ እምነትን፣ ፍቅርን፣ ሰላምን አጥብቀ ተከተል። መከተል ያለበት ጽድቅ በልቡ ይዞ ከክፉ የጎልማሳነት ምኞት ሽሾ ፍቅርን ተከትሎ መሆን አለበት። በመተው መከተል ማለት ይህ ነው። መንፈሱ ያረፈበት መቅደስ የሆነ የእግዚአብሔር መንፈስ ያረፈበት መቅደስ የሆነ ቅድም ያነበብኩላችሁ አንድ ቆሮንቶስ ምዕራፍ 3 ላይ ያነበብኩላችሁ ሐሳብ ማለት ነው። ቁጥር 16 ላይ ምን ይላል? የእግዚአብሔር ቤተ መቅደስ እንደሆናችሁ የእግዚአብሔር መንፈስ እንዲኖርባችሁ አታውቁምን? የክርስቲያን ልብ በእግዚአብሔር መንፈስ የተሞላ የታጠቀ መሆን አለበት። መሰረቱ ክርስቶስ የሆነ ማለት ነው። ቁጥር 11 ላይ ሄዳችሁ ስታነቡ መሰረቱ ክርስቶስ እንደሆነ ይናገር። ከእርሱ ጋር አብሮ የሚሰራ ሰራተኛ ቁጥር 9 ላይ ይሄን ሄደን እናገኛለን። ስራው ደሞዙ እንዳለው እያሰበ የሚሰራ በቅድስና የተሞላ ህይወት ያለው። ወዳጆቼ ክርስቶስ ኢየሱስ እንድንተው ጥሪ የሚያቀርብልን እጅግ በጣም ብዙ እሴቶች አብረን ይዘን እየሄድን ያለን። አብረን ክርስቶስን ስንከተል ክርስቶስ የማይፈልገው እጅግ በጣም ብዙ የሚቆጠሩ ልክ ያ ሰው ሁሉን ተከተለኝ ሲለው ፊቱ እንደጠቆረ እንድንተው የምንጠየቀው እጅግ በጣም ብዙ ነገር፣ በመተው የምንከተለው እጅግ በጣም ብዙ ነገር። ጌታ ከህይወታችን ምን እንድንተው ጥሪ ያቀርብልናል? ምን እንድንተው ይፈልጋል? እኛ ዛሬ በህይወታችን ዋና የምንለው ነገር ምንድን ነው? እየተከተልን ያለነው ትተን ነው ወይስ እንደዛ ሰው እባክህ ፍቀድልኝ ብለን የራሳችንን ምክንያት የምናቀርብ ሰዎች ነን? ተከተለኝ ሲለው አንደኛው እባክህን ብሎ ያቀረበው ነገር ቤተሰቦቼን ልሰናበት፣ አንደኛው ሌላኛው ምክንያት ያቀርቡ ነበር በሉቃስ 9 ላይ ሰዎች ሁሉ ማለት ነው። እና እኛ ዛሬ እንድንተው ጥሪ የሚያቀርብላችሁ ጌታ በህይወታችን የማይፈልገው ይሄ ዋና ብለን የያዝነው ነገር ምንድን ነው? እንድንተው ጥሪ የሚያቀርብልን ጉዳይ ምንድን ነው? የተከተልነው ጌታ ኢየሱስ ክርስቶስን እግዚአብሔር ቅድሚያ እንድንሰጥ የሚፈልገው አንድም ነገር በህይወታችን የለም። ክርስቲያን ከሆነ ዳግመኛ የተወለድን ክርስቲያኖች ከሆነ በእግዚአብሔር መንግስት ውስጥ የገባን ከሆንን ከእግዚአብሔር መንግስት ውጪ ቅድሚያ ልንሰጠው የሚገባው አንድም ነገር እንደሌለ የእግዚአብሔር ቃል ይሄን አስረግጦ ይነግረናል። መልእክቴን ሳጠቃልል ጌታ ዛሬ ጥሪ የሚያቀርብልን እንድንከተለው የሚፈልገን ጌታ፣ አብረን ሰራተኞች እንድንሆን ጥሪ የሚያቀርብልን ጌታ በህይወታችን፣ በአገልግሎታችን፣ በዘመናችን ቅድሚያ የምንሰጠው ጉዳይ ምን እንደሆነ ጌታ ኢየሱስ ክርስቶስ ዛሬም ይጠይቀናል። ይህን ጥያቄም በምድር ላይ ኢየሱስ ዛሬም ቢኖር ይህን ጥያቄ ሰዎችን ይጠይቃል። ና ተከተለኝ ሲለው እባክህ በቅድሚያ አባቴን ልጥራል። ሁለተኛውም ደግሞ ልከተልህ ካለ በኋላ ሁለቱ ሰዎች የሚገርመው ልከተልህ የሚል ጥያቄ አላቸው። መከተል ይፈልጋሉ፣ ግን ደግሞ መተው የማይፈልጉት ነገር አለ። ካልተውን መከተላችን አድካሚ፣ እግዚአብሔር በህይወታችን ሊሰራ የፈለገው ነገር እንዳይሰራ እንቅፋት የሚሆን ነገር። ስለዚህ በዛሬው መልእክቴ ላይ እንድትይዙልኝ የምፈልገው በመተው ጌታን ስንከተል እግዚአብሔር የማይፈልገውን ነገር ከህይወታችን በማስወገድ ስንከተል ተጠቃሚና የበረከቱ ተካፋይ የእግዚአብሔር መንግስት ሰራተኞች እንሆናለን፣ አካል እንሆናለን። እንደ ጳውሎስ ሩጫውን ጨርሻለሁ ብለን እናልፋለን። እንደ እምነት አባቶች እንደነ ጴጥሮስ ትላንት ከኛ በፊት የነበሩ አባቶች አሳክተው እንዳለፉት የክርስትና ህይወት እኛም ማሳክተን እንፈልጋለን። በድጋሚ ልጠይቃችሁ፣ ጥሪ ላርግላችሁ።
ጌታ በሕይወታችን ምን እንድንተው ይፈልጋል? አስቀድመን የእግዚአብሔርን መንግሥት ስንፈልግ እግዚአብሔር መንግሥት ላይ ስንሆን መተው ያለብን እጅግ በጣም ብዙ ነገር ነው ያለው። ያልተውነውን ነገር እንተው። ጊዜያችንን እየወሰደ ያለውን ነገር እንተው። ለእግዚአብሔር መንግሥት እንዳንመች ያደረገንን ነገር እንተው። በመተው መከተል በረከት አለው። ጌታ ኢየሱስ ዘመናችሁን ይባርክ። መልእክቴን ስላዳመጣችሁኝ አመሰግናለሁ። በሚቀጥለው በሌላ ሐሳብ እስክንገናኝ ድረስ ሻሎም። ጌታ ከእናንተ ጋር ይሁን። ተባረኩ።